13ኛ ወር ይጥፋ አሉ። የድንቁርናም ጥግ ነው። ካሌንደሩም ይነካል። ስለዚህ ዘመን አቆጣጠራችሁን ተው እንደማለት ነው። 13ን ቁጥር ለምን ነው የጠሉት? ኢትዮጵያ ከኮፕቲኩ መጣ የሚል ነገር ነው የሚያነሱት። ባህልንም ታሪክንም አለማወቅ ነው። እንደ ክደትም ነው የሚቆጠረው። አሁን እነሱ 3000 ዓመት ላይ ነው ይሄንን መስከረም ኮፕቲክ ያደረጉት። ግብጾች እንኳን ሲያጠኑት እንደ ኢትዮጵያውያን አድርገው አልተረዱትም። ደስ ብሎ የጨመርናት ነገር አይደለችም። ዝም ብሎ የሆነ ሳይሆን እያንዳንዱ ዑደት ነው፣ መስፈርት ነው። ፈረንጆቹና የኛ ወር አቆጣጠር ይለያል። ልዩነቱን ምንድነው እነሱ ጋር ያመጣው? አንድ ዓመት ብለው የሚቆጥሩት 304 ቀናት ነበር። ጃንዋሪን ሲያቋቁም ጃኑስ የሚባል ጣዖት ነው። ወሩ ራሱ በጣዖት ስያሜ የተሰየመ ነው አብዛኛው ወር። ይሄ ሁሉ የሮም ካሌንደርን ተቀበሉ ካልሆነ በቀር ትርጉም የለው። ያ ቢሆን አድዋ መፋለም አያስፈልግም። ኢትዮጵያውያን ግን ይሄን ታሪክ ለማቆየት ነው ያን ሁሉ ደም ያፈሰሱት። እኔ ኢትዮጵያ አክብራ አሁንም ቆይታለች፣ ወደፊትም አክብራ ትቀጥላለች። ሰላም እንደምን አላችሁ? ዛሬ በሰሞኑ በሶሻል ሚዲያ እየተወራ ባለው ጉዳይ ላይ በኢትዮጵያ የዘመን አቆጣጠርና ስነ ፈለክ ላይ ብዙ ስራና ምርምር ያደረጉ ሁለት እንግዶችን ጋብዣለሁ። እንግዶቼ ዶክተር ጌትነት ፈለቀና እንዲሁም ደግሞ ዶክተር ሮዳስ ታደሰ ናቸው። አብራችሁን ቆዩ። እንኳን ደህና መጣችሁ። እንኳን ሰላም ቆየን። ማንነዛው ሰሞኑን ብዙዎቻችንን ያስደነገጠ ዜና ተሰምቷል። በሶሻል ሚዲያም እየተነገረ ይገኛል። ብዙ ጊዜ ከግብጽ ነው የተወሰደው፣ ኢትዮጵያውያን የሰሩት ከግብጽ ነው ይላሉ አንዳንድ ግብጽን የሚያፈቅሩ ሰዎችና እዚህ ላይ ብዙ ምርምር እንደማድረግ ብዙ ኢትዮጵያዊ መረጃዎችን እንደመያዝ ያንተ እይታ ምንድነው? እውነቱ የቱ ጋር ነው ያለው? እንግዲህ ይህ ነገር የሚገርመው ነገር በሚዲያ ሁሉ ይነገራል። ይህን ነገር እየተካተልን በሰሞኑ በነበረው ነገር ይህን ነገር እያየሁኝ የራሳችን ሚዲያዎች ራሱ ግብጽ ኮፕቲክ ካሌንደር ይባላልና ኦሪጂኑ ኮፕቲክ የሆነ ኢትዮጵያ ካሌንደር ብሎ ያወራሉ። ይህ እንግዲህ በጣም በእውነት ባህላችንንም ታሪካችንንም አለመረዳት ነው የሚሆነው እና ትክክል አይደለም። ቢያንስ እኛም የምናገረው ሚዲያ ደግሞ ያው ትልቅ ፓወር እንዳለው ይታወቃልና በዛ መልኩ ብናየው ጥሩ ነው። ባህላችን ማወቅ አለብን፣ ታሪካችን ማወቅ አለብን። ትርጉሙ አይገባንም። እንግዲህ አንዳንድ ሰዎች እንደውም ግብፅን መውደድ ይሁም እንደሆነ አናቅም ከዛ ጋር አያይዘው ሲናገሩ እንሰማለን። ያ ትክክል አይደለም። ወደፊት ያስተካክላሉ። ታሪክ ማወቅ አለባቸው ብለን እናስባለን። በጣም ብዙ ጸሐፊያን እንኳ እስከማውቃቸው ከ8 እስከ 12 የሚሆኑ ጸሐፊያን ስለ ኢትዮጵያ ጽፈዋል። ኢትዮጵያ ሲጽፉ ስለ ኢትዮጵያና ግብፅ አንድ ላይ አድርገው ጽፈዋል። ምክንያቱም ታሪካችን ወደኋላ ብዙ የሚሄድ ነገር ስለሆነ ማለት ነው። ለምሳሌ የተወሰነውን ብቻ እዚህ ጋር ልንገር። ሉሲላ የምትባል የአሜሪካ ጸሐፊ ያለችና ታሪክ ሰሆነ ጸሐፊ ነች። ምትላለች እሷ ግብፅ በአባይ ውሃና አፈር ብቻ ሳይሆን ከኢትዮጵያ እውቀትም ወስዳለች የሚል ነገር ነው ያላት። አሁን እሷም ትልቅ ጸሐፊ ነች። ከኛ የሚጠቀሙት ውሃና አፈር ብቻ ሳይሆን እውቀትም ትጠቀሙ ነበረ ብላ በዶክመንት ደረጃ ጽፋለች። የእኛ ዶክመንቶች አሁን አላነሳቸውም፣ ማንበብ አለብን ብዬ በማሰብ ማለት ነው። የምታወቅ ኢንተርናሽናል ጸሐፊ ነች። ሌሎችም እንደዚሁ አሉ። ለምሳሌ ዲዮዶር የሚባል ጸሐፊ አውሮፓኖች ኋላ ቀር በነበሩበት ጊዜ ኢትዮጵያ ለግብፃውያን ስልጣኔ ያስጀመሩ ህዝቦች ናቸው ይላል። አሁንም ይህን እኛ አይደለም የጻፍ ነው፣ ለግብጾች ስልጣኔ ያስጀምረን ነበር። አዲስ ነገር አይደለም። አሁን የግብፅን ብቻ ላንሳል እንጂ ወደ አውሮፓም እንደዚህ ለግሪክም ለምንም እያለ ይቀጥላል። አሁን የግሪክ ስልጣኔ ይባላል። ኢትዮጵያውያን እንዴት አድርገው ግሪኮች እንዳሰለጠኑ የሚል ነገር አለና ሌላ እንደዚሁ ዲዮዶር የሮማ ጸሐፊ ነው። የኛው ደግሞ ግብፅን ቅኝ ገዝታ ስትኖር ነበር ኢትዮጵያ የሚል ነበር። እሱ ደግሞ ጽፏል። ሌላው እንደዚሁ ጃክሰን ይባል ታዋቂ ጸሐፊ ነው። እሱም የሜሶፖታሚያና ሜሶፖታሚያ የምንለው ማለት ነው ጥንታዊ ሀገር ነች። በነገራችን ላይ ሰፊ ግዛት የነበረች ኢራቅ ምናምን ያሉበት ኢራቅ ሞሮፍ ኢራቅ ያለችበት ሀገር ማለት ነው። በታሪክም በስነፈለኩም ትታወቃለች። እና እቺ ሜሶፖታሚያና ግብፅ የሁለቱ ሀገሮች ስልጣኔ ከኢትዮጵያ የተወረሰ ነው ይላል። እኛ ግብጾች ምን ያህል ረዳቸው እንደነበር ስልጣኔው እንዴት ከዚህ አክቹዋሊ እንትናችን እዛ ድረስ እንደነበረ ይታወቃል። አሁን ያሉ ህዝቦችም ኦሪጂናል ህዝቦች እንዳልሆኑ ይታወቃልና ቢያንስ ሰዎች ይህን መረዳት አለባቸው። ወደኋላ ሄደን ኢትዮጵያ ምን አይነት ሀገር ነበረች የሚለውን ከተረዳን አሁን የሚወራው ነገር በቀላሉ እኛም ማለት እንችላለን ከሚል አንጻር ማለት ነው። ሌሎችም እንደዚሁ ጻፉ አሉ። ኢቭን አሁን በከረንትሊ አንድ ጸሐፊ ፕሮፌሰር ኢትዮጵያ የታሪክ ተመራማሪ ናቸው። ግብፅን የፈጠርናትና የፈጠርናት ነው የሚለው እሳቸው ፕሮፌሰር ፍቅሬ የሚባሉ በዛ መልኩ ጽፈዋታልና ይህ ምንም አዲስ ነገር አይደለም። በዛ መልኩ ቢወሰድ ሌላው እንግዲህ የወቅቶች ልዩነት፣ ለምሳሌ አንዱ ልዩነት የወቅቶች ልዩነት አለ። እዛ ላይ ማንሳት ያለብን ነገር ብዙ ከኛ እንደሄደ የሚታወቅ ነው። አንድ ነው ለሚሉ ማለት ነው።
ወቅቶች ደግሞ ከስነ ፈለኩ ከዘመኑ አቆጣጠር ጋር የሚሄዱ ነገሮች ናቸው። ለምሳሌ ሁለቱም የተወሰነ የምንመሳሰልበት እንትን አለች። 2 ፖይንት ነች። ብዙ 10፣ 20፣ 30 ፖይንት ልናነሳ እንችላለን። ለምሳሌ 13ኛ ወር ጳጉሜን ምናልባት የተወሰነ የሚያመሳስለን ነገር አለ። ከዛ ውጭ ወደ ዓመት እሱ ያመሳስለናል። ሌላው ግን ወቅትን ብንወስድ ልዩነታችን ወቅት ላይ አንድ ትልቅ ፖይንት የሚወሰድበት ነገር ነው። ለምሳሌ ግብፅ 3 ወቅቶች ነው ያሏት። እኛ 4 ወቅቶች እንዳለን ይታወቃል። እነሱ 3 ወቅቶች አላቸው። ያንዳንዱ 120 ቀን የሆነ ማለት ነው። ስለዚህ ይሄ አንድ ትልቅ ልዩነት ነው። እንዳልኩት ወቅቶች ደግሞ ከስነ ፈለኩ ጋር እንዲሁም ከዘመን አቆጣጠሩ ጋር ዘመን አቆጣጠር ካልን ደግሞ ከጳጉሜ ጋር የሚያያዝ ነገር ነው። ስለዚህ አንድ አይደለም ማለት ነው። ይሄ አንድ ሂውጅ የሆነ ልዩነት ነው። 3 ወቅቶች አሏቸው። ለምሳሌ የመጥለቅለቅ ወይም የጎርፍ ወቅት የሚል አለ። የኛው ከአባይ ወንዝ ጋር ተያይዞ ያላቸው እንትን ስለሆነ ነው። ከመስከረም እስከ ጥር አንድ ወቅት፣ ከጥር እስከ ግንቦት ሌላ ወቅት አላቸው። የክረምት ወቅት ብለው የሚወስዱት ማለት ነው። ሌላው ከግንቦት እስከ መስከረም ደግሞ 3ኛ ወቅት አላቸው። 1ኛ፣ 2ኛ፣ 3ኛ ብሎ ማለት ነው። ይህ ደግሞ የውሃ ወይም የመኸር ወይም የበጋ ወቅት የሚሉት ነገር ነው። በራሳቸውም የራሱ ስም ሰጥተውታል። የኛ 4 ወር ነው፣ 4 እንደሆነ ይታወቃል። ያን ቤዚክ የሆነ ልዩነት ማለት ነው። ሌላው ከዚሁ ከካሌንደሩ ጋር በተያያዘ በእነሱ አቆጣጠራቸው አንድ ሳምንት ማለት 10 ቀን ነው። በእኛ አንድ ሳምንት 7 ቀን እንደሆነ ይታወቃል። ስለዚህ አሁን አቆጣጠሩ ዳይቨርት እያደረገ ሄዷል ማለት ነው። 3 ሳምንት ደግሞ 1 ወር ነው የሚሆነው የነሱ ማለት ነው። የኛ ደግሞ 3-4 ሳምንት መሆን አለበት። ያን ዳይቨርት የሚያደርግ ነገር ነው። 4 ወራት አንድ ወቅትን ይዛል። የኛ 3 መሆን አለበት። ስለዚህ ወቅትን ብንወስድ ይህን ያንትን አለው ማለት ነው። ኢትዮጵያን ከወሰድክ ለምሳሌ የአየር ንብረት መሰረት የአየር ንብረቱ ጋር ይያያዛል። ወቅቶች ከአየር ንብረት ጋር እንደሚያያዙ ይታወቃል። ከአየር ንብረት ጋር በተያያዘ ለምሳሌ እኛ 4 ሊቃነ ከዋክብት እንላቸዋለን። 4 ከዋክብት በየወቅቱ 4 ከዋክብት 4 ወቅቶች አሉን። በየወቅቱ ደግሞ አንዳንድ ከዋክብት አሉ። በእኛም ዶክመንት የተጻፈ ነገር ነው። በሳይንሱም አያይዘንም እንደዚሁ ጽፈነዋል። ለምሳሌ ህልመልመሌክ፣ ናርኤል፣ ብርኬል የሚባሉ እንትኖች ከዋክብት አሉ። በሳይንሱ ሬጉለስ፣ ፎርማሃላውት፣ አንታረስ፣ አልዴባራን ይባላሉ። ኢትዮጵያ ልጆች ታዳጊዎች እንዲመራመሩበት ኢትዮጵያን ጥበብ እንዲያውቁት በሚል ነው ይህን ኮረስፖንድ አድርገን የጻፍነው መጽሐፋችን ላይም ስንጽፍ። ስለዚህ የእኛ እንትን በዚህ መልኩ ነው የሚሄደው። ይሄ እነሱ ጋር ያለ ሳይንስ አይደለም ወይም እውቀት አይደለም። ከዛ ውጭ እያንዳንዱ ምን ያህል ቀን እንዳለበት እነሱ ቅድም ግብጾችን ጠቅሻለሁ። እኛ ለምሳሌ 91 ቀናት ከ15 ኬክሮስ ተብሎ የተቀመጠው እኛ ለምሳሌ 91 ቀናት ከ15 ኬክሮስ ተብሎ የተቀመጠው ይታወቃል ዲፊኒትሊ። ከዛ ውጭ ከአራቱ ባህርያት ጋር እንደዚሁ ከውሃ፣ ከመሬት፣ ከእሳት፣ ከባስ ጋር ተበሉ ራሱ ተፈጥሮ አንድ ላይ አድርገው የሚገርም ነገር ነው የተጻፈው በእኛ ጋር 4ቱ ባህርያት፣ 4ቱ ሊቃነ ከዋክብት እንዲሁም 4 ወቅቶች ተብሎ ማለት ነው። የተለያዩ ነገሮች አንድ ላይ ሜርጅ ተደርጎ የሚገርም ሳይንስ ነው የተጻፈው። ወቅቶቻችን ይታወቃሉ። ወቅትን ከወሰድን በዚህ መልኩ ልዩነት አለ። ከዛ ውጭ ዓመቱም እንደዚሁ ልዩነት አለው። ይህ የሆነ ልዩነት አለው። ኢትዮጵያ ይታወቃል። ለምሳሌ ዓመተ ፍዳ፣ ዓመተ ኩነኔ ብለን እናወራለን። ከክርስቶስ ልደት በፊት የነበረውን ከዛ በኋላ ያለውን ዓመተ ምሕረት እንደምንለው ይታወቃል። ወይም ሁለቱን ደግሞ አንድ ላይ ካደረግን ዓመተ ዓለም ነው የምንለው። ይሄ የኛ አቆጣጠር ነው። የነሱ ከዚህ ጋር አይሄድም እና ዓመትን ስንቆጥር ለምሳሌ በፊት 5500 ዘመን አለ። ከዛ በኋላ ያለውን ባዜን በነገሰ በ8ኛው ዓመት ክርስቶስ ተወለደ የሚለውን ነገር ይዘን ክርስቶስን መወለድ መሰረት አድርገን ዘመን እንቆጥራለን። ይሄ ትክክለኛው የዘመን አቆጣጠራችን ነው፣ ከክርስቶስ በኋላ ያለውን ነገር ማለት ነው። ይህ እነሱ ጋር ያለ ነገር አይደለም። ሰዎች እንደው ይሄንን መገንዘብም አለባቸው። ኢትዮጵያ አቆጣጠር ቤዝ ያደረገው ምን ላይ ነው? የግብጾቹ እንደዚሁም ደግሞ የፈረንጆቹ የግሪጎሪያን የሚሉ ነገር በትክክል ማወቅ ይጠበቅብናልና የኛ ቤዛችን ይሄኛው ነው። በዚህ መልኩ ቢታይል ጥሩ ነው። ሌሎችም እንደዚሁ የሚመሳሰሉ የተወሰኑ አሉ። ወደ ግብጽ ግን ስንመጣ እንግዲህ እነሱ እኛ ያው ብሉዩንም አዲሱንም የበፊት እንኳ ብንወስድ ማለት ነው ሁሉ ነገር ጋር ስለነበረ እነሱ ደግሞ በኋላ ላይ ነው ይሄ ብሉይም እውቀት አልነበራቸውም፣ የነገ ፍጥረቱም እንትን አልነበራቸውም እና የተወሰነ ጋፕ ፈጥረዋል። ምክንያቱም ከጣዖት አምላኪነት ወደ ክርስትናው ነው የተመለሱት። ያ የራሱ የሆነ ጋፕ የፈጠረው ነገር አለ። ለምሳሌ እንደ ቤዛንታይን ያሉት ሀገሮች የተለየ እንትን አላቸው። ግብጽ ግን እዚህ ትራንዚሽን ላይ እንደዚ አይነት አገር ስለነበረች ይሄን እንትን አያውቁትም እና ለምን የሚለውን ነገር ራሱ ከታሪክ አንጻር በዛ መልኩ ቢረዱ ጥሩ ነው። በዚህ ምክንያት አሁን እነሱ ከኮፕቲክ ዘመን አቆጣጠር ብለን ታወቀው በዛ ነው። ኮፕቲክ እኛም ሰዎች ሲያወሩ ኢትዮጵያ ከኮፕቲኩ መጣ የሚል ነገር ነው የሚያነሱትና ያንን እንደው ቢረዱ ጥሩ ነው ብለን እንትን ላለሁኝ። መነሻው ምንድን ነው? እነሱ የግብጾች የኛ መነሻ ይታወቃል። የክርስቶስ ልደት መሆኑ ይታወቃል። በወቅቱም ባዜ እንደነገሰ ታሪክ ላይ ክሊል የተጻፈ ነገር ነው። ምንም እንትን አይደለም። እንኳን የ2000 ዓመት አይደለም 4500 ወደ ኋላ ብንሄድ ማን መቼ ነገሰ የሚለው ነገር ይታወቃል። ምክንያቱም ኢትዮጵያ ጥንታዊ ሀገር ነች። ግልጽ የሆነ ነገር ስለሆነ ማለት ነው። ከዛ አንጻር ነው የእነሱ መነሻ። እንግዲህ በእምነቱ የሚታወቅ ዲዮቅልጥያኖስ የሚባል አለ፣ የሮም ገዢ የሆነ
እሱ ግዛቱ መጀመረበት በ284 ዓመተ ምህረት የነሱ የኮፕቲክ ዘመን አቆጣጠር እንደተጀመረ ይናገራል። ይህ ዘመን ማለት ደግሞ እንግዲህ ብዙ ክርስቲያኖችን ያሰቃየበት ስለሆነ በታሪክም ተመዝግቦ ያለ ነገር ነው። በዛ ምክንያት ነሐሴ 13 ደግሞ ቀን ሁሉ ይታወቃል፣ ወይም በፈረንጆቹ አውገስት 29 ማለት ነው 284 ጀመሩት ነው የሚለው። ያ ማለትም ማለት ነው የ284 ዓመት ልዩነት አለ ማለት በእኛና በእነሱ መካከል። ስለዚህ ጳጉሜን ወር ስናነሳ ዘመን አቆጣጠራችን ስናነሳ ብዙ ሰዎች የሚገርም ነገር ነው ሚዲያን ጨምሮ እንዳልኩ ከግብፅ የመጣ አድርገው ይናገራሉና ይሄ እንደ ክደትም ነው የሚቆጠረው። ባህልንም ታሪክንም አለማወቅ ነው። ብዙ ነገሮችን የሚያመጣ ነገር ነውና የ284 ዓመት ልዩነት ማለት ቀላል ነገር አይደለም። ያ ነው በኋላ ላይ የግሪጎሪያን የሚያስተካከል አንድ ዲዮናስዮስ አክሲኪየስ የሚባል መነኩሴ በ6ኛ ክፍለ ዘመን የነበረ መነኩሴ የሚታወቁ መነኩሴ ነው። ሊቅም ነው አክቹዋሊ። እሱ ዘመንን ካልኩሌት ለማድረግ የክርስቶስን ልደት ቤዝ አድርጎ ሲሰራ እንደነበረ ይታወቃል። ግን የ7-8 ዓመት ልዩነት አመጣ። እሱ ደግሞ አሁንም ያው ከፈረንጆቹ ጋር ያለን የ7-8 ልዩነት የ7 ዓመትና የ8 ዓመት ልዩነት ከዛ ጋር የተያያዘ እንደሆነ ይታወቃል። በኋላ ላይ እነሱ ወደዚህኛው ጋር መጡ። ረጅም የነበረውን ይሄ 284 ዓመት የነበረውን ቢያንስ ወደ 7 ዓመት ቀየሩት እንደማለት ነው እንጂ ሂውጅ ነበር እንትኑ ልዩነቱ የነበረው እና በዛ መልኩ ነው ይህን ያህል ብዙ ልዩነት እያለ ኢትዮጵያና እንትን አንድ አይነት ነው የሚል ነገር በጣም የሚያሳፍም ሊሆን ስለሚችል ሰው ታሪኩን ባህሉን ማወቅ አለበት ብዬ አስባለሁ። በሚያሳምንና በማያዳግም መልኩ ነው የተመለሰው። ሌላው ነገር የፈረንጆቹና የኛ ወር አቆጣጠር ይለያል። አንዳንዴ እነሱ ጋር 31 ይሆናል፣ አንዳንዴ 30 ይሆናል፣ አንዳንዴ ደግሞ 28 ይሆናል። እኛ ጋር ደግሞ ሁል ጊዜ 30 ነው። ልዩነቱን ምንድነው እነሱ ጋር ያመጣው? መልካም ዶክተር ላይ አንድ ሐሳብ ለማከል በአውደ ዓመት አቆጣጠር ራሱ ቀደምት ኢትዮጵያውያን መስከረምን አዲስ ዓመት ያደረጉት ከብዙ አንጻር ነው። እነሱ ግን መስከረም አንድ ሲያደርጉ የአውደ ዓመት መግቢያ ኮፕቲኮች ሲያደርጉ ሲሪየስ የተባለችው ኮከብ የምትወጣበትን በማየት ነው። ምክንያቱም ኢትዮጵያ ታውቃለህ፣ ሰኔ ክረምቱ፣ ሐምሌ፣ ነሐሴ በጣም ብዙ ጎርፍ ነው። አሁንም ራሱ በግድቡ ምን ለቀው አይደለ እና የሚያጥለቀልቅበት ወር ላይ የምትወጣ ኮከብ አለች፣ በጣም የምታበራ ሲሪየስ የምትባል ኮከብ። እሷን መነሻ በማድረግ ነው አዲስ ዓመታቸውን መስከረም ያደረጉት። ጥንት የነበሩ ህዝቦች ደግሞ ሌሎች ቢዛንታይን አካባቢ የነበሩ ደግሞ አዲስ ዓመትን መስከረም ያደረጉበት በብዙ ምክንያት ነው። አንደኛ ቀኑም ሌሊቱም እኩል የሚሆንበት ወር ነው መስከረም። ኢኩኖክስ የሚደረግበት ነው። ኢኩኖክስ ማለት በ182 ቀን አንድ የሚሆን የቀንና የሌሊት መተካከል ነው። ልክ በኢትዮጵያ ፊደል ልክ ፊደላችን 182 ነው። የዓመቱ ግማሽ ቀን ማለት ነው። አንድ ፊደል ጎደለ ማለት ኢኩኖክስ ተበላሽ። ያም የሆነው መስከረምና መጋቢት ላይ ነው። ኢኩኖክስ አይተው ነው ከነ ፊደሉ ጭምር። ሁለተኛ ደግሞ መስከረም የተስፋ ወር ነው። ሰኔ፣ ሐምሌ፣ ነሐሴ ክረምቱ ነው። ዶፉ፣ ጎርፉ፣ ጭጋጉ ነው። መስከረም ግን አደይ አበባ የሚፈካበት ነው። ፀሐይ የምትፈነጥቅበት ነው። የተስፋ ወራችን ጋር አያይዘውታል እና በጣም ብዙ ከኢትዮጵያ ጋር የተያዘ አሁን እነሱ 3000 ዓመት ላይ ነው ይሄንን መስከረም ኮፕቲክ ያደረጉት። እኛ ወደኋላ 4000 ዓመት ብንሄድ እነ አንድሮሜዳ፣ እነ ካሲዮፒያ፣ እነ ሴፊዮስ የነበሩበት 19 ዓመት ከአክናውስ ሳባና ከነክቲ ካልንሶ በመቀጠል ኢትዮጵያን የመራሽ ካሲዮፒያ የነበረችበት ነው። በኢትዮጵያ ታሪክ ላይ ተጻፈች ነው። በመላው ዓለም ታሪክ አይደለም፣ በመላው ዓለም ታሪክ በከዋክብት ካርታ ላይ ጭምር ኢትዮጵያ ሰፍራለች እና በዛ ዘመን ከዋክብትን ያጠኑ የነበሩ ህዝቦች ንጉሳውያኑ ቤተሰቦች ሉሲያን ዘ ኢትዮጵያንስ ዌር ዘ ፈርስት ቱ ኢንቨንትድ ዘ ሳይንስ ኦፍ ስታርስ ኤንድ ጌቭ ኔም ቱ ዘ ፕላኔትስ። ለፕላኔት ስያሜ ሰጥተዋል። የከዋክብትን ሳይንስ ጀምረዋል። ያንን ለግብጾች አስጠንተዋል ነው የሚለው። ግብጾች እንኳን ሲያጠኑት እንደ ኢትዮጵያውያን አድርገው አልተረዱትም። ስለዚህ ኢትዮጵያን ከግብጽ ጋር ማወዳደር ግብጽን ከማፍቀር የዘለለ ነገር የለውም እና በጣም ባለሙያዎች ሲናገሩ ያምራል አይደለም። ለምሳሌ ስለ መቅደድ፣ ስለ መስፋት የሚቀድም ይሰፋ ባለሙያ ሲናገር ያምራል አይደል እንዴ? ስለ ፀሐይ፣ ስለ ጨረቃ፣ ስለ ከዋክብት አስትሮኖመሮች እንደ ዶክተር ያሉ አስትሮፊዚስቶች የጥንቱን ትምህርት የተማርኛ ብንተነትን ያምራልና ያለሙያ መግባት ቅድም ዶክተር እንዳለው ታሪክን ማበላሸት ነው እና እንደዚህ የሚሉ ሰዎች ራሱ ለታሪክ ተመዝግበው መቅረታቸው ጥሩ ነው። የሚቀጥለው ዓመት እነዚህ ሰዎች ነበሩ ብሎ እንዲያስቀምጥ ያደርገዋል። እና ወደዚህ ስንመጣ በ31 በ30 በ28 መካከል ያለው ልዩነት በጣም ወሳኝ ነው። ቅድም ዶክተር ጌትነት ሲያነሳ ምን እናድርገው ብለው ነው። እሺ ጳጉሜስ ትቅር አሉ።
እና 31 ልናደርገው ነው ወራችንን ማለት ነው ብሎ ያነሳው ነገር እዚህ ላይ ትልቅ ትርጉም ይሰጣል። ማን ያዘዋል? ወሳኝ ነገር ነው ማነሳው። ያ ቢሆን አድዋ መፋለም አያስፈልግም። ለምን ተፋለመች ኢትዮጵያ ከአድዋ ላይ? ይሄ እኮ መታወቅ ያለበት ትልቅ ጉዳይ ነው። እንግዲህ ይሄ ነገር የሚጀምረው ከክርስቶስ ልደት በፊት ነው። አሁን ሰዎች ከሃይማኖት ጋር ለማገናኘት ይሞክራሉ። ኢትዮጵያን ካሌንደር ለማጣ ሃይማኖት የከበረ ነገር ነው። ይሄ ግን ከዑደት ጋራ ነው የሚያያዘው። ከፀሐይ ከጨረቃ ከከዋክብትና ከዓለም ታሪክ ጋር የሚያያዝ ነው። ከክርስቶስ ልደት በፊት ነው ይሄ ጉዳይ የመጣው። የቅድመ ልደተ ክርስቶስ 753 ዘመን የሮምን ከተማ የመሰረተው የሮም የመጀመሪያው ንጉስ ሮሙሉስ ሮምን የመሰረተ እሱ ነው። መጀመሪያ የሮም ካሌንደርን ፈለሰፈ። አሁን ይሄ ሁሉ የሮም ካሌንደርን ተቀበሉ ካልሆነ በቀር ትርጉም የለውም። እና የሮም ካሌንደር የዘመን አቆጣጠር እንግዲህ ከዩሊዮስ ወይም ከጁሊያን አቆጣጠር በፊት የነበረ ነው። 10 ወራት ብቻ ነበራት አውሮፓ። አይገርምም? ያኔ እኮ 12 ወር እየተባለ በሚተነተንበት እነ ባቢሎን በሚቀምሩበት እኛ በምንቀምርበት ዘመን አውሮፓ 10 ወራት ነው። ማርች ላይ አዲስ ዓመታቸውን መግቢያ ያደርጋሉ። ይሄ በጣም ወሳኝ ነው። ማርስ ማለት ደግሞ የጎዶፎር የጦር አምላክ ነው። ወሩ ራሱ በጣዖት ስያሜ የተሰየመ ነው አብዛኛው ወር። ስለዚህ ምን ያደርጋል መሰለ? ወራቹን ግማሹን 30 ግማሹን 31 ኢቭን ነምበር ለነሱ ጥሩ አይደለም። አሁን ሙሉ ቁጥር ማለት ነው። ጎዶሎ ቁጥር በጣም ይወዱ ነበር። ስለዚህ ለሚፈልጉት 31 እያደረገ ቀጠለና የሚገርመው ጥርና ፌብሩዋሪ ወይም ጃንዋሪና ፌብሩዋሪ የሚባል ወር አልነበራትም አውሮፓ። 753 ዓመት ወደኋላ ከክርስቶስ ልደት በፊት ነው እየገሰገስን ያለ ነውና አንድ ዓመት ብለው የሚቆጥሩት 304 ቀናት ነበር። በጣም ታስተውል 304 ቀናትና 61 ቀናቱ ክረምት ነው። ስለዚህ ክረምቱ ስለሚጠሉት በቃ ከስራ ውጪ ከጦርነት ውጪ በቃ የረብሻ የጨለማ ወር ብለው ነው የሚያስቡት። ስለዚህ ከቁጥር ያስገቡት። ልዩነቱን እዚህ ላይ በጣም ማየት ያስፈልጋል በእውነት ለተመልካቾቻችን ማለት ነው። ከዛ ሁለተኛው የሮም ንጉስ ኑማ በ713 ከክርስቶስ ልደት በፊት ጃንዋሪና ፌብሩዋሪን ጨመረ ማለት ነው። ጥርና የካቲትን። ጃንዋሪን ሲያቋቁም ጃኑስ የሚባል ጣዖት ነው። ዘጎድ ኦፍ ጌትስ ኤንድ ዶርስ ይባላል። የበርና የጣዖ የመዝጊያ አምላክ ነው። 2 ፊት አለው። የሮማን ከተማ ይጠብቃል ከፊትም ከኋላም ተብሎ ስታቹ ሐውልቱ ተሰርቶ ሮም በር ላይ የሚቆም ነው። ስለዚህ የሱ ወር ተጨመረ ማለት ነው። ፌብሩዋ ማለት በላቲን መንጻት፣ ለጣዖት የመንጻት ስርዓት የሚከበርበት ነው። ይህ ከባድ ነገር ነው። ስለዚህ ያም ቢሆን እንግዲህ 355 ቀናት ነው የሆነው። ጨመረ 2 ወር ሲጨምር። ያም ቢሆን ከፀሐይ ሳይክል ጋር አይሄድም። ምክንያቱም ፀሐይ 365 ለታል ወደ ጨረቃ ይቀርባል እንጂ ፐርፌክት የሆነ የሶላር ካሌንደር አይሰጥም። ይህም ቢሆን ሙሉ ነው ማለት አይቻልም። ስለዚህ ፌብሩዋሪን ሲጨምሩ 28 አደረጓት። እድለቢስ ናት ማለት ነው። 28 አይደለች እነሱ ጋር። ለምን 28 የእድለቢስ ቁጥር ነው ለነሱ ሙሉ ቁጥር። ስለዚህ አዲስ ስለሆነች እድለቢስ ናት ብለው ፌብሩዋሪን 28። ለኛ የካቲት እድለቢስ አይደለም። ጃኑስ የሚባልም ጣዖት የለንም ኢትዮጵያ እንደ ኢትዮጵያ። ከዛ ዩሊዮስ ጋር መጣ። አሁን ወሳኙ ክፍል ነው ይሄ። ከክርስቶስ ልደት በፊት 46 ዘመን ይቀድማል። ጁሊያን ካሌንደር ሲባል ሰምተናል። የዩሊዮስ የዘመን አቆጣጠር 45 ዓመት ወደዛ ሄዳል። እሱ ነው እንግዲህ ያስተካከለው። ለማስተካከል ሞከረ። አንድ ዓመት 365.2422 ያው ከ15 ኬክሮስ ከ6 ካሊት የሚባለውን የፀሐይን አቆጣጠር አመጣ። ከሌሎች ህዝቦች ማለት ነው አመጣ። በ4 ዓመት አንዴ ጳጉሜንን አጥፍተዋታል። የላቸውም ሲጀመር ነው 3 ወር ያልነበራቸው ናቸው እንኳን ስለ ጳጉሜን ያስቡ። ባቢሎን ምናምን ግን ይሄ በዚህ የረቀቁ ነበሩ እነ ማያ ህዝቦች። አሁን ምን አደረገ? ፌብሩዋሪን 29 ያደረገ ማለት ነው። እኛም ምን ችግር የለም ጳጉሜን 6 እንደስናደርግ እነሱ ደግሞ ፌብሩዋሪን 29 በ4 ዓመት አንዴ ያደረገ። ለማስተካከል ከዛ ሁሉ ምስቅልቅል ለመውጣት 90 ተጨማሪ ቀናት ጨመረ። በዛን ዘመን ስም ብሎ ነው የሚጨምረው። አመቱ ዑደት ምናምን አይቶ አይደለም 445 ቀናት ሆነ ያንኪስ ጂሰስ። አንድ ዓመት 365 ለኛ ችግር የለም። እንግዲህ የተዘበራረቀውን እነ ሮሙሉስ እነ ኑማ የሰሩትን ሊያስተካክል ብሎ ነው። በጣም ተዘበራርቋል። ስለዚህ የሰሩትን ስህተት ለማስተካከል ብሎ 90 ተጨማሪ ቀናት ነው ዩሊዮስ የጨመረው ሮማ ላይ። ያ እንግዲህ ያ ማለት ምን ይባላል? የግራ መጋባት ዓመት ተብሎ በታሪክ ተመዝግቧል። ህዝቡ ግራ ተጋባ። አስብ እስቲ አንድ ዓመት 445 ቀን ሲሆንብህ
ድብልቅልቅ ነው ያለባቸውና 46 ጥር ላይ የጁሊያን ካለንደር ሀብሎ ጀመረ ማለት ነው። በቃ ያ ነው የግራ መጋባት ዓመት የጀመረበት ዓመት ነው። ከዛ በኋላ እንግዲህ ምን አደረገ? ዓመተ ዩልዮስ ኩንቲሊስ የምትባለውን እነሱ ኖር ጁላይ አሰኘ። ከሞተ በኋላ ጁላይ የተሰየመው በዩልዮስ ቄሳር ነው። ለክብሩ 1 ዕለት ተጨመረ። ታዲያ ዩልዮስ ቄሳር የኢትዮጵያ ንጉስ ነው እንደኛ 31 ቀን እንጨምረለት ለክብሩ። ከሱ ቀጥሎ ደግሞ ኦገስት አለ። ጃንዋሪ ጃኑስ ነው ጣዖት ነው 1 ቀን ተጨመረለት ያው ለጣዖቱ ክብር ተብሎ። እንደገና ደግሞ ሴክስቲሊስ የሚባለውን ደግሞ አውግስጦስ ቄሳር ወደ 8 ዓመት ቀደም ይላል ከክርስቶስ ልደት በፊት። እዛ ላይ ደግሞ ስለ ክብሩ ኦገስት ደግሞ ኦገስት ተብላ ተሰየመች ይችላል። ለክብሩ ደግሞ እንደገና ከአንድ ዕለት ከሌላ ወር ተሰርቆ 1 ዕለት ተጨመረ ማለት ነው 31። ታዲያ ኢትዮጵያ ዩልዮስ ገዝቷታል ወይስ አውግስጦስ ገዝቷታል? 31 30 ልታደርግ የምትችለው ጃኑስን ታመልካለች አታመልክም? ፌብሩዋሪ ጣዖት ነው። ፌብሩም ማለት ነው ማርች ማለት መጋቢት ማለት አይደለም። ሲጀመር መጋቢት ማለት ኢኩኖክስ ሳይንስ ነው። ቀንና ሌሊቱ እኩል የሚሆንበት የመመጋገብ ማለት ነው። በጣም ሳይንቲስቶች ነበሩ አባቶቻችን። በእውነት ለታሪክ ይቀመጥ ሳይንቲስቶች ነበሩ። ማርች ብትል ግን ማርስ የሚባል ዘጎዶፎር ነው የጦር አምላክ የተሰየመ ነው። መጋቢት ሚያዝያ ኤፕሪል ብትል አፍሮዳይት የምትባል የጎደስ ናት። እቺ ደግሞ ሴት ጣዖት ናት። ዘጎደስ ኦፍ ቢዩቲ ኤንድ ሜሬጅ የጋብቻ ለሷ ክብር የተሰየመ ነው። ግንቦት ብትል ማያ የምትባል እቺም ጣዖት ናት። ዘጎደስ ናት የእናትላስ ዘመድ ናት ተብላ የምትጠራ ናት። ሰኔ ሌላ ነው። ሰኔ ብትል በኢትዮጵያ ወርሃ ዘር ሰናይ መልካም ዘር የሚዘራበት ወር ነው። ከዘር ጋር የተያያዘ ነው። ጁን ብትል የጁፒተር ሚስትና እህት ተብላ የተመለከች ጎደስ ናት። ሐምሌ ብትል ሐመልማል በክረምቱ የሚለመልምበት ነው። ከተፈጥሮ ጋር አያያዛል። ጁላይ ብትል ጁልየስ ቄሳር ነው። ነሐሴ ብትል ንሂሶት ማለት ጥብቀት ጽናት ማለት ነው። ምክንያቱም ዘሩ መሬት የሚይዝበት ነው። ኦገስት ብትል አውግስጦስ ቄሳር ነው። እንዴት የሰማይና የምድር ያህል እኮ ነው ልዩነቱ። ሴፕቴምበር፣ ኦክቶበር፣ ኖቬምበር፣ ዲሴምበር 7 8 9 10 ለኛ መስከረም 7ኛ ወር አይደለም። መስከረም ስትል መስ ማለት መስ የመሸ ክረምቱ የሚመሽበት ነው። መጾም የሚበትበት ለማለት ነው። ስለዚህ በጣም የሰማይና የምድር ልዩነት አለው ማለት ነው። አሁን ቅርብ በ1582 ጎርጎሪዮስ ተነሳ። ደግሞ እሱም የሮም ፖፕ ነው። የሮም ፖፕ ተነሳ 365 ዕለት ከ6 ሰዓት የሚለውን አቆጣጠር ለውጦ 365 ዕለት ከ5 ሰዓት ከ48 ደቂቃ ከ46 ሴኮንድ ነው ብሎ ሰርልዞ ጥቅምት 5 ታሪካዊ ዕለት ናት ነገ ጥቅምት 15 ነው ብሎ አወጀ። ግራ ያጋባም እና የ10 ቀን የ11 ቀን ክፍተት ተፈጠረ ማለት ነው። ይሄ ማለት ነው ጁሊያን ካሌንደር። እሱ የሮም ፖፕ ነው፣ የኢትዮጵያ ፖፕ አይደለም። የሮም ካቶሊክ ፖፕ የነበረ ነው እና እኛ ሮማውያን አልገዙንም እኮ ሊገዙንም አይችሉም። ስለዚህ ዓለም እንደውም አልተቀበለውም። መፈክር ይዘው give us back our 11 days 11 ዕለታችን ይመለስ ብሎ ያለም ህዝብ ተቀብሏል። እና በካቶሊክ ስር ተጽዕኖ የነበሩት ተገደው ተቀበሉ። ኢቭን ዓለሞች ራሱ አሁን ቱርክ እንኳን ይሄን ተቀበለችችን 11 ቀን 1926 ቅርብ እኮ ነው። ኢራን ወይም አፍጋኒስታን አንቀበልም ብለው በአቋማቸው የጸኑ ነው። ኢትዮጵያ እንግዲህ የአፍሪካ ሀገሮች የቀኝ ግዛት ቀንበር ተጭኖባቸዋል። ኢትዮጵያውያን ግን ይሄን ታሪክ ለማቆየት ነው ያን ሁሉ ደም ያፈሰሱት ማለት ነው። አድዋ ላይ ፈሰሰው ያ የከበረ ደም በጣም ጎልድ የወርቅ ደም የፈሰሰ ደም ጠብቋታል ኢትዮጵያ። ስለዚህ የዓለም ታሪክ ጠባቂ ናት። አንደኛ ይሄ ሁሉ የመጣው ከሮም ነው። ታውቃለህ፣ ሮም ላይ የመጣ ጉዳይ ነው። ቅድም ዶክተር የጠቀሰው የ7 ዓመትም ዲዮናሲዮስ ኤክሲጊዩስ የሮም መነኩሴ ነው። 7ቱን ዓመት የጨመረው 6ኛው ክፍለ ዘመን ላይ ኢትዮጵያ ብቻ 7ቱን ዓመት ጠብቃ ያለች ናት። አይገርም? ኢትዮጵያ ብቻ 11ዱን ዕለት ከግሪጎሪ የሮም ፖፕ ጠብቃ ናት። እነ ዩልዮስ ካደረጉት ጠብቃ ያለች ናት። ስለዚህ በዓለም አቀፍ ደረጃ ብዙ ብትፈተን አይገርም ነው። ትሬዠር ነው ያዘችው ነው። ተራ ነገር ላይ እኮ እንትን አይሄድም አይደለ? ዝም ባይሄድ አባ ይፈልጋል። እና ትንሽ እኛም የያዝነው ነገር እኛ ባናቀውም ክቡር ነው፣ ሌላው አውቆታል። ችግሩ በትምህርት ስርዓታችን ይሄ ሁሉ እንዳይገባ ተደርጓል። ትውልዱ እንግዲህ አሁን እኛ ጃፓናዊ በትምህርት ክፍል ውስጥ ያለ ኃላፊ የጃፓንን እውቀት ማስጠበቅ አለበት አይደል? ምክንያቱም የጃፓን ነው ተብሎ የተሾሙ አይደል? የቻይናም ከሆነ የቻይና
አሜሪካም ከሆነ የአሜሪካ ጥቅም ይጠበቃል። ኢትዮጵያ ተብለ ደግሞ የኢትዮጵያን እውቀት ማልማት ግዴታም ነው አይመስልም? እውነት ነው፣ ትክክለኛ ግዴታ ነው። እና እንግዲህ ወደ ኋላ ዘመን ወደነ ዩሊዮስ እና ጎርጎሪዮስ መንፈስ ተመልሰን ኢትዮጵያን 30 አድርጎ ማመሰቃቀል ማለት የመጨረሻ የጨለማ ኢራ ማለት ያኔ ዳርከስት ኤጅ የምትለ ማስፈር ነው። እና ይህም ይሆን አይደለም ለማለት ነው። በዚህ ደረጃ ማወቅ አለበት ህዝቡ፣ መማር አለበት ነው። ሁሌ ተራ ነገር ላይ ከሚያሳልፍ ታሪኩን ለምንድን ነው እንዲህ አይነት ወሬዎችስ የሚወጡት ብሎ መንቃት አለበት። ሳይነቃ ከመሞት በጣም ጥሩ አይደለም የሚል ሀሳብ ነው ያለኝ። በጣም ጥልቅ ነው። ለታሪክ መቀመጥ ያለበት ጥበብ ነው እየተገለጠ ያለው። በጣም ደስ እያለኝ ነው በዚህ ዘመን እንደዚህ ባለ መንገድ እየተዋየን ስለሆነ። ምክንያቱም ቀርጸን ስለምናስቀምጠውም የልጅ ልጆቻችን ጭምር ምናልባትም ይሄ ቪዲዮ ተለቆ ከጳጉሜ 7 ሁላ እያዩ ሊያስታውሱ ይችላሉ የሚኖሩ ሰዎች፣ የእግዚአብሔር ነገር ስለማይታወቅ ማለት ነው። ሌላኛው ነገር ሀገራችን በርካታ ሀገር በቀል እውቀት አላት። በጣም እንደው አብዛኞቻችን ስለማንረዳ የትምህርት ስርዓታችንም ያንን ስለማያበረታታ፣ ግን ይሄ ሀገር በቀል እውቀት ከውስጥም ከውጭም ከፍተኛ የሆነ ፈተና ተግዳሮት ይገጥመዋልና እንዴት ነው ይሄንን ማለፍ የሚቻለው? እዛ ላይ ሀሳብ ካለ። ያው እንግዲህ ፈተናውን ዳይሬክትሊ ስላየሁት፣ ምክንያቱም አንድ ሀገር በቀል ተቋም አቋቁመን ነበር ከ2 ዓመት አልፎታልና ኢትዮጵያ ሀገር በቀል እውቀት ምርምርና ትምህርት ማዕከል የሚል ነበርና ቅጥ እሱ ወዲያው እዚህ ሀገር በቀል እንትኖች ብዙም አይጓዙም። ማዕከልም የለንም እንደ ሀገር ማዕከል ሁሉ ነገር ያለው የተሟላ የሚባል ነገር እኛ ጋር ኢትዮጵያ የምታክል ጥንታዊ ሀገር በሀገር በቀል የምርምር ሴንተር መኖር ነበረበት። ሁሉም እየሄደ እንደሚመራመርበት የተለያየ ፊልድ የያዘ የማዕድኑንም ሊሆን ይችላል፣ የእጽዋቱንም ሊሆን ይችላል፣ ሌላውንም ነገር የያዘ ሴንተር ሊኖረን ይገባ ነበር። የተለያየ አፍሪካ ሀገሮችን ቼክ እያደረኩ ነበርና ሪሶርስ ሴንተር አላቸው እነሱ። ስትፈልግ ሄደ መመራመር ይፈልጋል። ለምሳሌ በሀገር በቀል ላይ ብቻ መመራመር ከፈለገ ሄዶ እዛ ላይ መመራመር እንዲችል ማለት ነው። አንዳንድ ማቴሪያል እንኳ ቢያስፈልግ ማዘጋጀት ነበረብን እንደ ሀገር። እሱ ብዙ ይጎለናል፣ ብዙ መስራት ነበረብን። እዛ ውጪ እንግዲህ ትውልዱ እንዲማር የሚያስፈልገው ነገር ስርዓተ ትምህርት ውስጥ ማስገባት ነው የሚጠበቅብን። ፖሊሲ ኖረው ይገባል። ስርዓተ ትምህርት ማስገባት ይጠበቅብናል። ፖሊሶቻችን አገር በቀል እውቀት መግባት እንዳለባቸው ይናገራሉ። ሁሉም አላቸው። ከረንት ሊወጡትም እነሱንም አይቻቸዋለሁ አላቸው። ስርዓተ ትምህርቱንም እንደዚሁ አይቼዋለሁኝ። ዘሆል ከ1 እስከ 12 ያለውን አገር በቀል እውቀት ምን ያህል ገባ አልገባ የሚለውን ግድም ስለሆነ የኢትዮጵያ ጥበብ ልጆቻችን ማወቅ አለባቸው። ሀገር እንደ ሀገር እንድትቀጥል እንደዚህ ባህላዊና ጥበባዊ የሀገር በቀል እውቀቶች የግድ ያስፈልጉናል። ሁሉ ነገር የምንበድር ከሆነ ትክክል አይሆንም። ስለዚህ ምን ገባ አልገባ የሚለውን ሁሉ ቼክ እያደረኩት ነበርና የተወሰነ በጣም ጥቂት የሚባል ነገር ከባህል አንጻር ከቅርስ አንጻር የገባ አለ። በእኔ ሜዥርመንት ገና ብዙ ያልገቡ ነገሮች አሉ። በጣም ሂውጅ። ለምሳሌ አሁን የተነጋገርንበት የጳጉሜ ጉዳይ፣ ዘመን አቆጣጠር ጉዳይ የለም። ማን ነው መማር ያለበት? ይሄንን ዩኒክ የሆነ የዘመን አቆጣጠር አለን፣ ዓለም ሁሉ የሚቀናበት። ከመቅናትም አልፎ ባካችሁ ይህን ነገር አቁሙ፣ ይበቃችኋል፣ እስከዛሬ ቆጥራችኋል እስከመባል ድረስ ማለት ነው። ስትሬንጅ የሆነ ነገር ደግሞ እያጋጠመን ነው አሁን። ይህን እኮ ልጆቻችን አውቀው ራሳቸው ዲፌንድ ማድረግ አለባቸው። የተወሰነ እውቀት መሆን ብቻ ቅድም በመግቢያው አካባቢ የተወሰነ ነገር ብያለሁ። ህጋችን እንደሚለው የሚያዘው እንደዚህ አይነት ነገሮች የተጻፉበት መጽሐፍት ሰው ሁሉ ምዕመኑ ሁሉ ይህን ነገር ማወቅ አለበት። ሰው ሁሉ ይህን ቢያውቀው ጥሩ ነው። የግድ ይሄ ዘመን አቆጣጠር የግድ ከሃይማኖት ጋር የሚያያዝ አይደለም። ቅድም ዶክተር ሮዳስ እንዳለው ከናቹራል ዑደት ጋር የሚያያዝ ነገር ነው። ከተፈጥሮ ዑደት ጋር የሚያያዝ ነገር ነው። ወቅቶችም የሰው ልጅ መጠጣት አለበት፣ ከግብርናው ጋር ይያያዛል፣ ከብዙ ነገሮች ጋር ይያያዛል እና ያን ዑደት መከታተል አለበት። የጨረቃን የፀሐይን ወጣት አገባብ መረዳት አለበት። ግብርናውን የግድ ማካሄድ ስላለበት፣ መብላት መጠጣት ስላለበት ማለት ነው። እንደዚህ አይነት ነገሮች አሉ እና ያንን ልጆቻችን ማወቅ ነበረባቸው። እንዴት ይህን በጣም ዩኒክ የሆነ ነገር ካሌንደር እያለን የስነፈለክ ጥበብ እያለን ልጆቻችን እንዴት አይማሩትም? ሲሚላር የሆኑ ብዙ ነገሮች ያልገቡ አሉ። ሀገር በቀል እውቀቱ አንደኛ ማዕከል ያስፈልገናል። በጣም ሂጅ የሆነ ማዕከል እሱ የለንም። እዛ ውጭ እንዳልኩት
በጣም ትልልቅ የሚባሉ እንግዲህ ኢትዮጵያን ይሄ አገር በቀል ጥበቡ የሚባለው ራሱ ሊስቶ ነው። እንግዲህ ብዙ የሚጎሉ ነገሮች አሉ። እንደው ማዕከል ቢኖረን እንኳ አክቹዋሊ ሰው ሁሉ እየሄደ ኢትዮጵያ ጥበብ የትኛው ነው እያለ መመራመር ይችላል። አሁን እሱ እኮ አለመኖሩ አንድም ወደኋላ የሚያስቀረን እሱ ነው። ሰው ቢፈልግ አንድ ሪሶርስ ሴንተር ቢኖር ቅድም ሪሶርስ ሴንተር ያልኩት ማለት ነው ቢኖር ሰው ሁሉ እየሄደ በጣም በነገራችን ላይ ከምንገምተው በላይ ፍላጎት ያላቸው ልጆች አሉ። ህጻናት ሁሉ ታዳጊዎች ሳይቀሩ ማለት ነው። ኢትዮጵያ እውቀት ለኢትዮጵያ ጥበብ ላይ መመራመር ይፈልጋሉ። ኢቭን መጽሐፍት ይፈልጋሉ። ብዙ መጽሐፍት ለምሳሌ በጊዜ የተጻፉ መጽሐፍትን ይፈልጋሉ። በእነዚህ አይነት ጉዳይ ላይ ይላሉ፣ በእነዚህ አይነት ጉዳይ ላይ ይሉናል። የሆነም ቦታም ማስቀመጥ ቢገባ ለምሳሌ ትልቅ ሀገር ትልቅ ከተማ አለች አዲስ አበባ ለምሳሌ ቢያንስ እነዚያ ትልቅ ከተማዎች እንኳ ቢኖር የተወሰነ ስታብሊሽ ብናደረግ በሁሉም ፊልድ ላይ ማለት ነው በተለያየ ጥበቦች ላይ ማለት ብናስቀምጥ ብዙ ቦታ ላይ መድረስ እንችል ነበረ። ግን በዚህ ጉዳይ ላይ በሀገር በቀል እንትን ላይ በጣም ቻሌንጆች እየበዙ ነው። ለምሳሌ አንዳንድ ዩኒቨርሲቲዎችን ይሄን ጉዳይ ይጀምራሉ፣ የተወሰነ ይጀምራሉ። ህጉም አሁን አዲሱን ፖሊሲ ስለሚያስገድድ ነው እስከ 30 በላይ ዩኒቨርሲቲዎች ጀምረውታል። ግን ስቲል ከገባው ያልገባው ይበልጣል። ከዛ ውጭ ለምሳሌ በዓለም ደረጃ አገር በቀል ብቻ ሳይሆን የአገር በቀል ኢንዲጂነስ ፒፕል ተብሎ ሰዎቹንም ራሱ ኮንሲደር ማድረግ አለብህ። ሰዎቹ ከሌሉ እውቀቱ የአገር በቀል እውቀት ብናወራ ምን ዋጋ አለው? ምንም እንትን የለውም። ኢንዲጂነስ ኖሌጅ አለ፣ ኢንዲጂነስ ፒፕል ደግሞ የሚባሉ አሉ። ሁለቱን ነው ኮንሲደር የሚደረጉት። ጥበቃ ሲባል ራሱ ለሁለቱም ጥበቃ መደረግ አለበት ተብሎ ነው የሚወሰደው። ስለዚህ እሱን ማድረግ አለብን ነው። ሌላው ቀርቶ በሀገር በቀል እኛ የሚገርም ሁኔታ አንድ ዙር አስመርቀን ነበር ሀገር በቀል ብለን እና ብዙዎቹ እንደዚህ የጀመሩ ማህበራትን የተለያዩ ግሩፖች ጀምረው ተመርቀ ለምሳሌ በሀገር በቀል ተመርቆ ሲስተሙ አይፈቅድለትም የት ይቀጠራል የሚል ነገር የሚገርም ሁኔታ ነው። ከዩኒቨርሲቲ ራሱ ነው የሰማሁት። እንደዚያ በሀገር በቀል ላይ ስብሰባ አድርገን በተለያየ ለምሳሌ በኮንፍሊክት ሪዞሉሽን ለምሳሌ ግጭቶች ቢኖሩ በዛ ስፔሻላይዘር ያደርገ ሰው በማስተርስ በዲግሪ ቢመረቅ የት ነው እንትን የሚለው የሚል ነገር የህግ እንትን የለውም። ኢቭን እያንዳንዱ አገር በቀል እውቀት ለምሳሌ አንድ ሰው በእጽዋት ሕክምናው ትልቅ እንትን ላይ ቢኖርና የሆነ ነገር ማድረግ የራሱ እጽ ለምሳሌ አግኝቻለሁ ቢል የተወሰነ ግኝት አለኝ ቢል የህግ ከለላ የለውም። ያንንም ፐርሰናሊም ስላየሁት ነው። እዛ ማዕከል ላይ የሚያለው የአገር በቀል እውቀት ማዕከል ላይ የሚያለው አንዳንዶች ይህን ሁሉ አድርገናል ግን ይላሉ የህግ ከለላ ያስፈልገዋል። ድሮ በፍትሐብሔር ህግ ሁሉ ይገባ ነበር በነገራችን ላይ እንደዚህ አይነት ነገር በኋላ ላይ እያለ ዘመናዊ ሲመጣ በተለይ እንግሊዞች በ1950ዎቹ ላይ እንግሊዞች ዶሚኔት አድርገው ነበር እንደዚህ እያለ ኦልሞስት ዘመናዊ እንትን ከመጣ በኋላ የአገር በቀሉ እየከሰመ መጣ እና አሁን የእኛ የምንለው ሁሉ ኢቨን የምንበላውና የምንጠጣው ነገር ሁሉ የኛ አይመስልም አሁን ላይ። ምክንያቱም ከእኛ እንትን ከሀገር በቀሉ ከእኛ ጥበብ ወጥተናል እኛነታችን የሚገልጽ ነገር ስላልሆነ ማለት ነው። እና በሀገር በቀሉ ላይ በጣም ብዙ ስራ ይጠብቀናል፣ ብዙ መስራት አለብን። ይህ ደግሞ የሁሉም የግለሰብም የድርጅትም የሁሉም የብዙ እንትኖች ድጋፍ ስለሚፈልግ በዚህ ላይ ብዙ መስራት አለብን ብዬ አስባለሁ።